ማሪ በዛን ሰዓት እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደ ኋላ ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቀ ሪሞት የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቷል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ሚስት ቤት ውስጥ በብዛት የሚጠፋባት ዕቃ ምንድነው ብለን የጠየቀ ሪሞት 2 ሰዓት 2 ሰዓት ፈጅብሻል? 3 ሰዓት 2 ሰዓት አንዱ ሰዓት ነገር ተፋፍሎ ለብሶ ለመውጣት 30 ደቂቃ ተፋፍሎ ለባብሶ ለመውጣት በቃ ግብዣ ልትሄድ 30 ደቂቃ አሳይ 30 ደቂቃ ምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁ ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። እንኳን ካሜራ ተደቅኖብኝ ስናይፐር ቢደቀንብኝ ለራሱ ከመናገር ወደ ኋላ አያድርስ ነው የሚባለው። ሊያሰድብም አይደለም ልትሰድቡንም አይደለም። ኮመንቱን እኛ ሰው እየነገረን ነው እንጂ በእርግጥ እኔ ምን ይሆንም አይታወቅም። በዲች መቼስ ቲክታክ ገብቼ ወይም ደግሞ ምናምን ነገር እንደዚህ ቫይራል መውጣቱን አላወቅንም ነበር። መጀመሪያ ሲወስዱ መኪና ልከውልህ ምናምን ነው። ከዛ በኋላ ቼክ አያደርጉም። ምክንያቱም የራሳቸውን ስራ ጨርሰዋል። ገባ ቀንጨብ ተደርጎ የተለቀቀው ነገር እኮ ለልጆቻችን ሰሞኑን እንተዋወቃለን ኢቢኤስ ላይ ጨዋታ የሆነ ነገር ተፈጥሯል። በእኔና በባለቤቴ ምክንያት አንደኛ እንዳልወጣ ሆነናል። ያንንም ተከትሎ ደግሞ የተያዘብን እንትን አለ። ሪሞት 30 የሚል ስያሜም ተሰጥቶናል። እንደ አጭበርባሪ፣ እንደ ሌባ፣ እንደ ሌላ ነገር እንደ ባለጌ ሰው ታይተን ምናምን ነገር በዚህ ምናምን ሰፈር ላይም ቫይራል ስለወጣ ይህንን ነገር ከልብ ያለውን ቆይታ ኢቢኤስ ውስጥ ያለውን ነገር የእውነት ስለምንነግራችሁ በዩኒስ ሚዲያ ላይ ቀርበናል። ያው እንደምታውቁት ሪሞት 30 እየተባልን ነው መንገድ ላይ ሙሉ ነገር ከኢቢኤስ ገብተን እስክንወጣ የተፈጠረውን ነገር ለመናገር በዩኒስ ሚዲያ መተናል። ሁሉንም ነገር እንነግራችኋለን። የተፈጠረውንም እኛ ያልንበትንም ምክንያት እንነግራችኋለን። በዩኒስ ሚዲያ ጠብቁ። ሪሞት 30 ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ? ምናምን አበበ ነው ምናምን ነው ስሙ። እሺ ምን አሳብህ ታዲያ? ምንድነው ማስበው? ሌባውን ይዛችሁታል። አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው። ግን ምን አሰብክ? እንደው
ምንድነው እኔ የማስበው ምን እንዳስበው በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት ከዛ ለምንድነው እንደዚህ ነው ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጥ ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። ከዛ እየልኩኝ ምን ቢሆን ጥሩ በሶስተኛው ነው በአራተኛው ተገናኘን ከሌባው እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ምንም አላልኩም። ወደ ቢሮ ነበር የሚሄደው ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋል። አቃቤ ሕጉ ማስረጃው አላሳመነኝም ብሏል። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ እስቲ ላለ እኔ ጋር ነው እኮ የምልህ። በጣም ያሳዝናል። ከዛ በኋላ ምን አለኝ ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት በቃ እንዲህ ነው ማለት ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማቲ ማስረጃው ተገቢ ካልሆነ ምናምን ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ ሙሉ ፋይሉን ሰጣለሁ እዛ ደግሞ ሄዳ ማመልከት ትችላለህ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ ሁለት ሌቦች ያይዘው እዛ አንዱ ሮጦ ያዘውና ናርዶስ ትባላለች ልጅ እኔ ፍሎር ላይ ያለች ሶስተኛ ገብተው አጇት ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን የሚሸጡት የካምፓኒ ምናምን እና ባልየው ሮጦ ያዘው። የእሷ ባል አንዱን ያዘው፣ አንዱ አመለጠ። ስልኩን ይዞት ሄዱ። ከዛ ታች ይዘውት ግራውንድ ላይ ያወሩታል። አምጣ ስልኩን ምናምን ያው ከዛ አንድ ሰላም ትባለች በታ ነገረች። እንደዚህ እኮ የናርዲ ስልክ ተሰልቆ እንደዚህ ምናምን የምርሽን ነው እና ሌባውስ ነው ይዘውታል። ታች እኮ ነው አለች እናቴ ተሙት። እኔ እንዴት እንደወረድኩ አላውቅም። ቢሮውን አልዘጋሁት ምናምን በእውነት ነው የምልህ። ከዛ እንዲህ ህዝብ ከቦታል። እኔ ጋብቼ የመጀመሪያ ቦክስ አቀምሱ እናቴ ተሙት። ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው የምልህ። ከዛ ምድረ እዛ አካባቢ የነበረ ሰው እንዳለ በቃ ጨፍጨፍ። የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነ። ስልኩ መጣ እናቴ ተሙት ነው እዛው ሆነን ስልኩ መጣ። ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ። ትገደዳለህ። በእውነት ነው ማለት ኦሮሞ ተወካዮች ጎጃምን፣ የአማራ ተወካዮች ወለጋን የይገባኛል ጥያቄ አቀረቡ። በሀገራዊ ምክክሩ ላይ ዝርዝሩን በአጭሩ አቀርባለሁ። እየተካሄደ በሚገኘው ሀገራዊ የምክክር መድረክ በዛሬው ውሎ ያጠናከሩትን ሀሳብ 250 አባላት ላሉት ስልታዊ ማለትም ስትራቴጂካዊ ቡድን አቅርበዋል። በውይይቱ ከተነሱ ከፍተኛ አጀንዳ ከሆኑት መካከል ከአዲስ አበባና ድሬዳዋ ባለፈ በጎጃምና በወለጋ ዙሪያ የቀረቡት የይገባኛል ጥያቄዎች አወዛጋቢ ጉዳዮች ሆነው ታይተዋል። ከኦሮሚያ ክልል የመጡ ተወካዮች ጎጃም ወደ ኦሮሚያ ክልል መጠቃለል አለበት የሚል አቋም ሲያንጸባርቁም፣ በተቃራኒው የአማራ ክልል ተወካዮች ደግሞ ወለጋ ታሪካዊ የአማራ ርስት በመሆኑም ወደ አማራ ክልል መካለል አለበት የሚል ጠንካራ የመከራከሪያ ሀሳብ ማቅረባቸውን ከተሳታፊ ምንጮች
ሰምተናል። በሀገራዊ ምክክሩ ላይ የቀረቡት እነዚህ እርስ በርስ የሚጋጩ የይገባኛል ጥያቄዎች የሀገሪቱን የተወሳሰበ የታሪክና የስነ ሕዝብ ለውጦች ትርክት የሚያንጸባርቁ ናቸው። ታሪክን ወደ ኋላ መለስ ብለው ሲቃኝ ሁለቱም ወገኖች የየራሳቸው የመከራከሪያ ነጥብ የሚያነሱባቸው ታሪካዊ መነሻዎች አሏቸው። ከምንጮቻችን እንደሰማነው የአማራ ልሂቃን ወለጋን በተመለከተ ለሚያነሱ ጥያቄ እንደ መነሻ የሚያደርጉት የቅድመ 16ኛው ክፍለ ዘመን ታሪክ ነው። ከኦሮሞ የህዝብ እንቅስቃሴ ማለትም ማይግሬሽን በፊት አሁን ወለጋ ተብሎ የሚጠራው አካባቢና ምዕራብ ኢትዮጵያ የጥንታዊ የዳሞት ግዛት አካል እንደነበር እንዲሁም የጋፋትና የአማራ ነባር ማህበረሰቦች ይኖሩበት እንደነበር የታሪክ ድርሳናትን ዋቢ ያደርጋሉ። በተጨማሪም በ19ኛው ክፍለ ዘመን በአጼ ምኒልክ ዘመን ወደ ማዕከላዊ አስተዳደር ሲካለል እንዲሁም በደርግ ዘመን በተካሄደው ሰፊ የሰፈራ ፕሮግራም ተከትሎም በአካባቢ የሰፈረውና ትውልድ ያፈራውን ከፍተኛ የአማራ ተወላጅ ቁጥር እንደ ዋነኛ መከራከር ያነሳሉ። በሌላ በኩል የኦሮሞ ተወካዮች በጎጃም ላይ የሚያነሱት ጥያቄ በ16ኛውና 17ኛው ክፍለ ዘመን የኦሮሞ ሕዝብ ወደ ተለያዩ የሀገሪቱ ክፍሎች ሲንቀሳቀስ የነበረውን የታሪክ ሂደት መነሻ ያደረገ ነው። ታሪካዊ መዛግብት እንደሚያሳዩት ማጫን የመሳሰሉ የኦሮሞ ጎሳዎች አባይን ተሻግረው በጎጃም ምድር ሰፍረው እንደነበርና ከነባሩ ሕዝብ ጋር በስፋት መዋሃዳቸውን የኦሮሞ ሊቃን ያስገነዝባሉ። በተቃራኒው ደግሞ ወለጋ ባለፉት 400 ዓመታት የኦሮሞ ባህል፣ ቋንቋና ፖለቲካዊ ማንነት በጽኑ ከተገነባባቸውና የኦሮሞ ፍጹም አብላጫ ቁጥር ካለው ዋና ዋና አካባቢዎች አንዱ መሆኑን በመጥቀስ የአማራ ልሂቃን ጥያቄ ውድቅ ያደርጋሉ። በምክክር መድረኩ ላይ የታዩት እነዚህ ጽንፍ የረገጡ ፍላጎቶች የሀገራዊ ምክክር ኮሚሽኑን የተቋቋመበትን ዋነኛ ዓላማና አጣዳፊነት አጉልተው የሚያሳዩ ናቸው ብሏል ምንጮቻችን። አብዛኛዎቹ የኢትዮጵያ ፖለቲካዊ ቀውሶች መነሻ የሆኑትን መሰረታዊ የታሪክ የማንነትና የድንበር ውዝግቦች ከጦር ሜዳ ወደ ጠረጴዛ ዙሪያ በማምጣት ስልጡን በሆነ መንገድ ለመወያየት ይህ መድረክ ወሳኝ እርምጃ ነው። የሀገራዊ ምክክር ዓላማ አንዱ ወገን አሸናፊ ሌላው ተሸናፊ የሚሆንበትን ፍርድ መስጠት ሳይሆን እነዚህ በመቶ ዘመናት የተገመዱ ታሪካዊ ቁስሎችና የሚጋጩ ትርክቶች በማዳመጥ ሀገራዊ መግባባት የሚፈጠርበትን የጋራ መሬት መፈለግ ነው። በመሆኑም ኮሚሽኑ እነዚህን ስሜት ቀስቃሽና ውስብስብ አጀንዳዎች እንዴት አቻችሎ ወደ ዘላቂ ሰላም ማምጣት እንደሚችል ቀጣዩ ሂደት በፖለቲካ ተንታኞችና በሕዝቡ ዘንድ በከፍተኛ ትኩረት የሚጠበቅ ይሆናል።